እንዴት ናችሁ? የማትገመቱ ሁኑ ማለት እንዲህ ነው። የአመቱ አነጋጋሪውና አንደኛው ኮላብ ነው ሊባል ይችላል እየተባለለት ነው። አዶናይ እንግዲህ ቲክቶክ ክሬቲቭ አካዳሚን አስመርቃለሁ መታችሁ እዛ ተሳተፉ እያለ ነው። ሰኔ 20 ወይም ደግሞ ጁን 27 እንዳያመልጣችሁ። አሁን ይሄ ምን ይባላል መሰላችሁ? ባርሰሎናና ማድሪድ፣ ማንቸስተርና አርሰናል የዳሽን ባንክ ሱፐር አፕ ቻሌንጅ በጣም በርካታ ሰዎች እየተነጋገሩበት ያለ ነው። አንዳንዶቹ ግን በቀጥታ የተያያዘው ከዚህ ጋር ነው ለምንድን ነው ብለው ይጠይቃሉ። ከምን ጋር ተያይዞ ነው? ስለዚህ ያንን የሀዘን ስሜታችን እየተጠቀሙ ነው ወይስ ደግሞ እነሱ ሪል ላይፍ ውስጥም ያለ መንፈስ ነው የሚለውን ነገር ማለት መመለስ አልቻልኩም። ግን ብዙ ሰዎች በዚህ ኮላብ በጣም ተደስተዋል። አንዳንዶቹ ስሜታቸውን እየገለጹ ነው። አንዳንዶቹ ደግሞ ገና ከጃኒ ጋር ሳይለያዩ እንደዚህ አይነት ነገር ማድረጉ ልክ አይደለም ብሎ የሚወቅሱትም አሉ። ምን ትላላችሁ እናንተ? አዶናይ ግን እንደውኑ በጣም አናዶኝ አያውቅም። ምክንያቱም በቃ ጃኒን ለማናደር ነው የሚመስለው። ይህንን ታይሚንግ ጠብቆ ከዩቲናስ ጋር ቪዲዮ መስራቱን አልወደድኩትም። ሰላም እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ለዕለቱ የመጀመሪያ የሆነውን ቪዲዮ እንድትመለከቱ ጋብዛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ የደወል ምልክቷንም ብትጫኑ ቶሎ የሚለቀቁ ቪዲዮዎች ይደርሷችኋል ማለት ነው። ይህ ቪዲዮ ከደረሳችሁ ላይክ በማድረግ ጀምሩ። እንዲሁም ደግሞ ሐሳብና አስተያየታችሁን እንደተለመደው በነጻነትና በጨዋነት በሐሳብ መስጫ ሳጥን ውስጥ እንድታኖሩልኝ ከወዲሁ ጠይቃችኋለሁ። በቀጥታ ወደ ቪዲዮቹ እንግባ። መጀመሪያ እዚህ ጋር ማን እንደሆነ አላወኩም ነበር እኔና ያው እንደተለመደው የሆነ አንድ አነጋጋሪ ቪዲዮ ልሰራ ሊሆን ይችላል። መቼም ፊልም አይደለም። እዚህ ጋር ሪአክት ለታረግ የፈለገችበት አንድ ጉዳይ አለ ብዬ ጠብቄ ነበር። ሳይው በጣም ነው የገረመኝና የነዚህን የሁለት ልጆች ኮላብ የማይፈልግ ሰው አለ ለማለት ይከብዳል። በጣም ብዙ ሰዎች አብሮ ቢሰሩ ጥምረታቸው ጥሩ ውጤት ያመጣል ብሎ ከሚያስቡት ወገን አንደኛው እኔ ነኝ። እሱ ብቻ ሳይሆን ከዚህ በፊት ተናግሬያለሁ። የጆን ዳንኤልና የአዶናይንም ልክ እንደዚሁ መጠበቃቸው አይቀርም፣ ማየታቸው አይቀርም ባጠብቁትም ማለት ነው። ለምን አብሮ መስራታቸው ለጥሩ ውጤት የሚሆን እንጂ ምንም ክፋት አለው ብዬ አላስብም። ሁሉም በራሳቸው መንገድ ኢንፍሉዌንስ የሚያደርጉት የራሳቸው ኮሚኒቲ ያላቸው፣ ግን ደግሞ አብሮ መስራታቸው ከሀገርም አንፃር መስራት ለሚፈለግ ማስታወቂያም ፕሮሞት ከማድረግም አንፃር ጠቃሚ ነው ብዬ ስለማስብ በዚህ ኮላቦሬሽን እኔም ደስተኛ ነኝ እንደሌሎቹ ማለት ነው። እንየው እስቲ ሙሉን እንየው። ልክ እጁ የሚወጣበት ቦታ ላይ አዶናይ መሆኑን እውነት ለመናገር አላወኩኝም ነበር። እስቲ አንዴ ሙሉዋን እንያትና እንመለስ። ያው ብዙ ሰዎች እንግዲህ በዚህ ኮላብ በጣም ብዙ ነገር ሲሉ ተመልክቻለሁ። የራሳቸውን አስተያየት ሲሰጡ ማይቻለሁ። ከነሱ አስተያየት በፊት ግን አዶናይ ራሱ በዚህ ጉዳይ ላይ ምን ተናግሯል የሚለው ነገር ማየት ያለብን ይመስለኛል። እንየውና እንመለስ። ሰላም፣ አዶናይ ይባላለሁ። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነው። ቲክቶክን በመጠቀም ህይወቷን ቀይረዋለች። ልክ እንደ ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ ከፊታችን ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። በአካል መጣችሁ ከአዶናይ ስለ ቲክቶክ መማር የምትፈልጉ ከሆነ ሰኔ 20 ወይም ደግሞ ጁን 27 እንዳያመልጣችሁ። ቦታችሁ ለመያዝ ሊንክ ባዮ ላይ አለ። ደስ ይላል፣ አሪፍ ነው። እንግዲህ ያው ኮላባቸው ማስደስታቸው የተለያዩ ሰዎች ይኖራሉ፣ ግን ደግሞ መስራት ለሚፈልጉት ነገር ከዚህ የተሻለ ጥምረት አለ ብዬ አላስብም። ማህበራዊ ሚዲያ ላይ ከሚሰሯቸው ነገሮች አንፃር ሁለቱም በራሳቸው የተሻለ ተከታይ ያላቸው የተሻለ ቁጥር ተከታይ ያላቸው ልጆች ናቸው። በሚሰሩትም ነገር የራሳቸው የሆነ ኦዲየንስ አላቸው። ዩቲናስ በክሪኤቲቪቲ ከፍተኛ ሌቭል ላይ ደረሰችና ከሰሞኑን ራሱ የሰራችው አንድ አነጋጋሪ ነገር አለ ከዳሽን ሱፐር አፕ ጋር የተያያዘ ነው። በጣም ገራሚ ነው። እስቲ ሰዎች ምን ይላሉ በዚህ ጉዳይ ላይ እኔና እንመለስ። አዶናይ ግን እንደውኑ በጣም አናዶኝ አያውቅም። ምክንያቱም በቃ ጃኒን ለማናደር ነው የሚመስለው። ይህንን ታይሚንግ ጠብቆ ከዩቲናስ ጋር ቪዲዮ መስራቱን አልወደድኩትም የምትሉ
ኮሜንት ላይ አንዳንድ ሰዎች በጣም ነው የምታናድዱት። የምር በቃ የማትገመት ሰው ሁን የሚለው ኮንተንት በቃ አሁን ገና ነው ቦታውን ያገኘው። በቃ ትክክለኛ ሰዓት ላይ በቃ የሚገርም ኮላብ ነው ያየነውና በቃ በጣም ከቲክቶክ የምትመቸኝ ልጅና ከቲክቶክ የሚመቸኝ ልጅ አንድ ላይ ሆነው በማየታይ በጣም ነው ደስ ያለኝና ካሁን በኋላ ያባበደ ነገር በቃ እየሰሩ እንደሚያስደምሙን በጣም ነው ተስፋ ማድረገው። በጣም ነው ደስ ያለኝ። ይመቻችሁ። ሰው እንደዚህ ስሜቱን ይገልጻል። ያው እንግዲህ ሰዎች ያላቸውን መልካም አመለካከት ከሚጠቅመው ነገር አንፃር እያዩ ይመስለኛል እንደዚህ አይነት አስተያየት የሚሰጡት። አንዳንድ ያው የተናደዱ ሰዎች ይኖራሉ። መቼም እዚህ ማህበራዊ ሚዲያ ላይ ሁሉን ሰው ማስደሰት አይቻልም። እናንተ መልካም ነገር ሰርታችሁ ራሱ በምትሰሩት መልካም ነገር ትችት ይሰነዘርባችኋል። ስለዚህ የተለመደ ነገር እንደሆነ በማሰብ የሚመጣውን ውጤት በማየትና ሊሰሩ ያሰቡት ነገር የተሻለ ነው ብሎ በማሰብ ሳፖርት ማድረግ ባይቻል ራሱ ክፉ ነገር አለመናገሩ ምርጥ ነው ብዬ ነው ማስበው። እኔ እስቲ እንቀጥል የሰዎችን አስተያየት። አሁን ይሄ ምን ይባላል መሰላችሁ? ባርሰሎናና ማድሪድ፣ ማንቸስተርና አርሰናል፣ ቡናና ጊዮርጊስ ተስማምተው አንድ ሆነን በቃ ይሄ ያንን ነው እንትን የሚያደርገው። ሁለት ዱር ላይ አንድ አይነት የተለያየ አንበሳ የለም እንዳለው፣ ጀግና የለም አንድ ኑን እንዳለው እና የሚገርም ነው። ብዙ ነገር እያየ ይበል ያሰኝ ነው። ጥምረት ብዙ ሰዎች ያው እንግዲህ መቼም ያልጠበቁት ነገር ስለሆነ ይመስለኛል። ከዚህ በፊት ታስታውሱ ከነበረ ዩቲናስ አንድ ሲሳይ ከሚባል ልጅ ጋራ ቪዲዮዎች ተሰራ ነበረ። ቆንጆ ቪዲዮዎች አይተናል። ጥሩ ጥምረት ነበራቸው። በሚሰሩትም ነገር ብዙ ሰዎች ተደምመዋል። ግን ደግሞ የቲክቶክ ክሬቲቭ አዋርድ ሰሞን ላይ የተነሳው ውዝግብ ብዙ ሰዎች አስቀይሞ ነበረ። ያንን ነገር በተመለከተም እሷ በተወሰነ መልኩ ለማጥራት ሙከራ አድርጋለች። ያንን በተመለከተ ያላሰበችውን አንድ ጥያቄ ተጠይቃለች። እንስማና እንመለስ። በጣም አጭር ስለሆነ እሺ። ቀጣይ ጥያቄ ከአዶናይና ከሲሳይ ከአዶናይና ከሲሳይ እንደንትን አንድ ጃማሩ እንግዲህ ያው ሰው በምንም በዚህ በደስታም ይሁን በእንትን በተለየ መንገድ ሊጠይቃት ይችላል። ሰዎች ሊያነሱ ይችላሉ። አሁን ማወዳደር ሳይሆን የተሻለ ነገር እንዲሰሩ ማገዝ አሪፍ ይመስለኛል እና በዚህ አቅጣጫ ኤፍሬሙም ተናግሯል። እኔ ያው ሁሉ ጊዜ የሱ ሳፖርተር ነው። በጣም ብዙ ነገሮችን ከሱ ጋር በተያያዘ ሲያወራ እንመለከታለን። ብዙ ሰዎች በዛ አቅጣጫም ትችት ሲሰነዝሩበት ሁሉ ተመልክቻለሁ። አንተ ያለ እድሜ ለምንድን ነው ሁሉ ያሉት ሰዎች አይቻለሁ። ማለት ልክ ናቸው ብዬ አላስብም። ሰው በእድሜው መስጠት ያለበት አስተያየት ምን አይነት ነው? ይህንን አስተያየት ራሱ ለሱ የሰጡት ሰዎች ምን ፍለጋ እንደሰጡት ራሱ ግልጽ አይደለም ለኔ በወቅቱና ግን ያለውን መልካም አስተሳሰብ ቀና አስተሳሰብ ሁሉ ጊዜ እየወጣ ሲናገር ተመልክቻለሁ። ልክ እንደ ሁሉ ጊዜውም በዚህ ኮላብ የተደሰተ አንድ ሰው ሆኖ ሐሳቡን ሲሰነዝር ተመልክቻለሁ። ምርጥ ነገር ነው ያየሁት። በነገራችን ላይ የነኝን ሁለት ልጆች ጥምረት እንደኔ አይቶ የተደሰተ ሰው ካለ ይሄን ቪዲዮ ላይክ ሳያደርግ ፈጽሞ እንዳያልፍ። ሌላውን ነገር አታደርጉ፣ ችግር የለው። ፎሎ ምናምን የሚለውን ብዙም አለምንም፣ ግን ላይክ ሳታደርጉ አትለፉ። በጣም ደስ የሚል ነገር ነው። እነኚህ ሁለት ልጆች በነገራችን ላይ ማለት በየዘርፋቸው ላይ ሁለቱም በጣም አደገኞች ናቸው። በጣም አቅም አላቸው፣ ልንጠቀማቸው ይገባል። ከምሬ ነው። ዩቲ ዩ አር ዲፍረንት በየጊዜው በነገራችን ላይ ማለት ነው። እድገትሽ እንዲህ ኤክስፖኔንሻል ነው። ለውጥሽን እያየሁት ነው ያለው። በጣም አሪፍ ነው። አብሶ ለአሁን ላሉት ወጣት ልጆች በነገራችን ላይ ማለት ነው በጣም ያንቺ ኢነርጂ በጣም ይጠቅማል ብዬ አስባለሁ። አዶናይ ሁሉም ሰው የሚያየው ነው እየሰራ ያለው አክሮስ በተለያዩ እድሜ ክልል ውስጥ ያሉ ሰዎችን በነገራችን ላይ ማለት ነው በጣም ኢንፍሉዌንስ እያደረክ ያለ ተጽዕኖ እየፈጠርክ ያለ ልጅ ነህ። ይሄን ኢነርጂህን በነገራችን ላይ ማለት ነው በተለያዩ ትችቶች እንዳትተዳከም ቀጥልበት ለማለት ነው። በጣም ደስ ብሎኛል። ሰዎች ያው የግል አስተያየታቸውን በመስጠት ተጠምደዋል ማለት ይቻላል። ደስ ይላል። እኔ ሰዎችን በዚህ ደረጃ መሆን ወደዋለሁ። ለምን መሰላችሁ? ሀገርን ከማስተዋወቅ አንፃር ለምሳሌ ከዚህ በፊት የመጡ እንግዶችን ተመልክታችኋል። ሀገራችንን ለማስተዋወቅ በጣም ትልልቅ ኢንፍሉዌንስ አላቸው፣ ብዙ ተከታይ አላቸው ብለን የምንላቸው ሰዎች እንዲመጡ ሆነዋል። ያንን እኛ ሀገር ያሉ ኢንፍሉዌንሰሮች አብረው ቢያገኟቸውና ጥሩ የሆነ ነገር ቢፈጠር ደስ ይል ነበረ። የተወሰኑት አብረው ነበሩ፣ ግን ደግሞ እንደዚህ አቅም ያላቸው ልጆች አብረው መሆናቸው ለብዙ ነገር ይጠቅማል ብዬ ስለማስብ የጠንካራ ጎኑ ነው ለኔ የታየኝ ማለት ነው። እስቲ እኔ አንድ ቪዲዮ ደግሞ እንዴት ናችሁ? የማትገመቱ ሁኑ ማለት እንዲህ ነው። ሁለት የምንወዳቸው ቲክቶከሮች ዩቲናስ እና አዶናይ
ኮላብ አድርገዋል። በጣም ነው ደስ ያለኝ። ይመቻችሁ፣ ትችላላችሁ። በጣም ብዙ ነገር እንጠብቃለን። ይሄ ምን ቃል የለኝም። ሁለታችሁንም ወዳችኋለሁ። ይመቻችሁ። ደስ ይላል። ሰው ስሜቱን በእውነት የምር ሲገልጽ እንደማየት የሚያስደስት ነገር አለ። በጣም ብዙ ሰዎች ጭፍን ጥላቻ አላቸው፣ ጭፍን ተቃውሞ አላቸው። እንደዛ ከሚሆን ግን ነገሮችን እንደው ከዚህ በፊት እንደምንለው የማርያም መንገድ ሰጥቶ ለሰዎች እድል ማየት እንደዚህ አይነት ዛሬ ላይ እንደምናየው አይነት የተሻለ ኮላቦሬሽን ይፈጥራል ብዬ አስባለሁ። የሚሰራው ስራ በተለይ የሚተቹ ሰዎችን አይታችሁ ከሆነ አንድም ነገር ኮንትሪቢዩት አድርገው ማያውቁ ናቸው። ለሀገርም በሉት ለግለሰብም በሉት ሚዲያው ላይም በሉት አትሊስት ፖዚቲቭ ኢንፍሉዌንስ እንኳን መፍጠር ያልቻሉ ሰዎች ናቸው ኮሜንት የሚሰጡት። እና እንደዚህ ኮሜንት በሚሰጡ ሰዎች ሳትረበሹ መልካም የሆነውን ነገር በመውሰድ ጠንካራ ነገር ለመስራት ጥረት ማድረጉ አሪፍ ነው ብዬ አስባለሁ። ከዚህ በፊት እንግዲህ በዳሽን ባንክ ሱፐር አፕ ቻሌንጅ በጣም ብዙ ልጆች ቪዲዮ እየሰሩ ነው። ከነ ጉተማና ብሩ እንግዲህ እነሱ በጣም ጎበዝ ልጆች ናቸው። ከነሱ ጋር ሁሉ ተያይዞ በጣም ብዙ ቻሌንጆችን እያየን ነው። የተወሰኑት ግን በቀጥታ ወደ ለቅሶና ችግር ድባብ ላይ ሄደዋል። ምንድነው ከዳሽን ሱፐር አፕ ጋር የሚያገናኘው? ለምን በዛ ደረጃ እንዲሆን ተፈለገ? ምን አስበው ነው የሚለው ነገር ውስን ሰዎች ሲጠይቁ አይቻሉ። ከዛም ውስጥ ጠንካራ ያለ ትችትና የራሱን ምልከታ ነው ብዬ ያሰብኩትን አንድ ቪዲዮ ስላገኘሁኝ እንድትሰሙት ይዤላችሁ መጥቻለሁ። እናንተም የሚሰማችሁ ነገር ካለ በዚህ አቅጣጫ ይሄ ነገር የተመረጠበት ምክንያት ምንድነው የሚለው ነገር ማብራራት ከቻላችሁ በጣም የተሻለ ነገር ይሆናል ብዬ አስባለሁ። ቪዲዮ እንመልከተው። ሞትና የዳሽን ባንክ ቻሌንጅ ምን እንደሚያገናኛቸው አላውቅም። አብዛኞቹ ከሞት ጋር እየተገናኙ ነው የሚገኙት። ትላንትና የዮኒን ቪዲዮ አየሁኝ። ዮናታን ደረሰ የሰራውን የዳሽን ባንክ ቻሌንጅ ቪዲዮ አየሁ። በጣም ድባቴ ውስጥ ከተተኝ። የሆነ ሀዘን ውስጥ ሀዘን በጣም የሚጋባ ስሜት ነው። ለቅሶ፣ ሀዘኑ፣ ድባቡ በጣም የሚያም አይነት ስሜት አለውና ያው በጣም ኢንጌጅ እያደረኩ ነበር እዛ ስሜት ውስጥ። የብዙዎቹም ስሜት እንደዛ ነው። ከዛ በኋላ የተሰሩትን ቪዲዮዎችን ሳይ ብዙዎች ስሜታቸውን እንደነካ ይቻላል። ከዛ ማስተዋል ጀመርኩ። እያንዳንዱ የዳሽን ባንክ የተሰሩትን አብዛኛዎቹ ቪዲዮዎች ማየት ስጀምር አብዛኞቹ ለካ በቀጥታም ይሁን ቀጥታ ባልሆነ መንገድ ከሞት ጋር የተገናኘ ነው። የዩቲናስ ቪዲዮ ብዙዎቻችን አይተነው በጣም ሲኒማቲክ አስፔክቱን፣ ትወናውን፣ ስክሪፕቱን በጣም ወደነው ነበር። ወደኋላ መልሼ ሳየው የሞት ኬዝ አለው እዛ ውስጥ ባሏን ገላ ከዛ በኋላ ብዙ ነገሮች ሲፈጠሩ እናያለን አይደል? እና በተወሰነ ወይ ያው እሱ እንኳን ወደ ግድያ ይሄዳል፣ ግን እስቲል የሀዘን ስሜት አለው። ከዛ በኋላ ሌሎቹንም ቪዲዮዎች ሳይ ከሞት ጋር ኢንጌጅ ያደረጉ ናቸው። የኮሜዲያን ያሲኖም እንደዛ ነው። የኮሜዲያን ያሲኖ እናቱን ለመጠየቅ አበባ ይዞ የሆነ የአእምሮ ቀውስ የገጠመው ሰው ያ ካራክተር እንደዛ እና የቀብር ቦታ ላይ ሄዳል። የሆነ እንደዛ የሚያሳዝን አይነት ስሜት አለው። የኢሳም ዜናም ቪዲዮ ማይታችሁ ከሆነ መጨረሻው ላይ ሞት አለ፣ ሀዘን አለ፣ አንገቱ ሲለቀስ አለ፣ አባት ነው ሞተው የጸጸት መንፈሶችና ብዙዎቹ የቻሌንጆች አንድ ሌላም አይቻለሁ። ቤዛ የምትባል በዚሁ ቻሌንጅ ነው ያወቅኳትና ከዚህ በፊት ቪዲዮቿን አይቻላቅም፣ ግን ለዚህ ቻሌንጅ የሰራችው ቪዲዮ ላይ የሆነ ህፃን ልጅ ሞቶ ምናምን እንደዛ አይነት ድባብ አለው እና ለምንድን ነው አቴንሽናችንን ሞት እንደሚይዘው እርግጠኛ የሆኑበት ምክንያት እነዚህ ኮንቴንት ክሬተሮች ሀዘን የሰውን መንፈስ ይይዛል፣ በደንብ እንዲታይ ያግዛል ብሎ እንዲያምን ያደረገው ምንድነው? ምናልባት ዘመናችንን የሚጠቅስ ነገር ወይ የሚገልጽ ነገር ይሆን ብዬ እንድጠይቅም አድርጎኛል። ብዙዎቻችን በዚህ ሀዘን ውስጥ እናልፋለን፣ ለሀዘን ቅርብ ነን። ስለዚህ ያንን የሀዘን ስሜታችን እየተጠቀሙ ነው ወይስ ደግሞ እነሱ ሪል ላይፍ ውስጥም ያለ መንፈስ ነው የሚለውን ነገር ማለት መመለስ አልቻልኩም። ግን ብዙዎቹን ሳይ እንደዛ አይነት ነገር አለውና ዳሽን ይሄንን ይፈልገዋል። ሀዘናችን እየተሸጠ ነው፣ ብዙ ጥያቄዎች ያስነሳልና ብቻ ሞትና የዳሽን ባንክ ቻሌንጅ በጣም እየተገናኙብኝ ነው። ትክክለኛ ጥያቄ ነው የጠየቀው። እውነት ለመናገር ግን ምንድነው ሰዎች ይህ የሞት ጉዳይ የሰዎችን አቴንሽን ስለሚይዝ ብቻ አይመስለኝም። እኔ ሪያሊቲም ስለሆነ ነው። ማለት ሰው ሁል ጊዜ ከዚህ ነገር ጋር ተሸክሞት የሚዞረው ጉዳይ እንደሆነ በማወቅ ጉዳዩን በደንብ አድርገው ሰዎች ውስጣቸው እንዲገባ የሚያደርግ አቅም አለው ብዬ ስለማስብ ነው። ማለት ዳሽን ባንክ ቻሌንጁን ሲሰጥ በዚህ አቅጣጫ ስሩልኝ ብሎ አይመስለኝም።
ግን ደግሞ ሰጥቶም ከሆነ የተዋጣለት ስራ ነው እየተሰራ ያለው። ከዛ ባለፈ ግን የሰዎችን የየዕለት እንቅስቃሴ ከዚህ ውጪ ነጥሎ ማሰብ ስለማይቻል ትክክለኛ ነገር ነው ብዬ አምናለሁ። እንደውም በደንብ አድርጎ እያስተማረ በሚፈልጉት አቅጣጫ ማስታወቂያ የሚሰራ ቢሆንና በዚህ አቅጣጫ በደንብ ፕሮሞት ቢደረግ አሪፍ ነው ብዬ አስባለሁ። ብዙ ሰዎች ስለ ሞት ረስተው እየኖሩ ነው። የተወሰኑ ቪዲዮዎች ባለፈው ሰርቼ ነበርና እነዛን ቪዲዮዎች አስቀምጫቸዋለሁ። አንድ 60 ኤፒሶድ የሚሆኑ ናቸው። ሰዎች ከሞት ጋር ያላቸው ህብረት የተሳካ ስላልሆነ ሁሉ ጊዜ እየፈሩ የሚኖሩት ነገር ስለሆነ በዛ አቅጣጫ የምትሰሯቸውን ነገሮች ለመቀበል በጣም ሲጨነቁ ይታያሉ። ግን መቼም የማይቀር ጉዳይ እንደሆነ መታወቅ አለበት እና ይህንንም ነገር የሰሩት ከዛ አንጻር ሊሆን ይችላል የሚል ግምት አለኝ እኔ በግሌ እና እንደውም በደንብ ከዚህ በላይ ቢሰራበት የሚል እምነት ነው ያለኝ እኔ። ሰዎች ረስተውት አሁን የምታዩት በምድር ላይ የሚንቀሳቀስ እያንዳንዱ ነገር ይሄ ዘረኝነቱ፣ ጥላቻው፣ የተለያየ እርስ በርስ መጨራረሱ ምናምን ይዞት የመጣው ነገር ሰዎች እንደሚሞቱ ሰው እንደማይኖር እንደሚሞቱ ሳያውቁ ወይም ረስተውት እየኖሩ ከመሆናቸው የተነሳ ነው ብዬ ነው ማምነው እና ያንን ሁሉ ጊዜ እንደሚሞት ሰው የሚኖር ከሆነ እየተጠነቀቀ ለመኖር እድል ያገኛል ብዬ አስባለሁ እና እንደውም ከዚህ በላይ በደንብ ቢሰራ ባይነኝ እኔ። እናንተ በግላችሁ ምን ትላላችሁ? በዚህ አቅጣጫ የሚሰሩ እያንዳንዳቸው ነገሮች ሁሉ ጊዜ ቻሌንጅ ሲገጥማቸው አልተመለከታችሁም? በዚህ አቅጣጫ ግን አሁን እየተሰራ ያለው ነገር ለኔ ይበል የሚያሰኝ ይቀጥል የሚያሰኝ ጉዳይ ነው። ግን እናንተ ምንድነው የምትሉት? የእናንተንም ሀሳብ መስማት ስለምፈልግ ነው። ከሞት ጋር በተያያዘ ስለሚሰሩ ነገሮች ያላችሁ አመለካከት፣ አስተሳሰብ ምንድን ነው? በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። እንግዲህ ውድ ተመልካቾቼ ለሰዓቱ ያልኩላችሁ ቪዲዮ ይህንን ይመስል ነበረ። በሚመጣው ሌላ ቪዲዮ ይዤላችሁ እመጣለሁ። እስከዚያው ድረስ ግን እስከ መጨረሻው ድረስ ከተመለከታችሁ ላይክ ማድረጋችሁ እንዳይዘነጋ። ሀሳብና አስተያየታችሁን እፈልገዋለሁ። የሀሳብ መስጫ ሳጥኑ ላይ አስቀምጡልኝ። እስከመመለስ ድረስ መልካም ጊዜ ይሆንላችሁ።